I thought it was incredible. It was 4 times greater than any FIFA ever held. And it's probably about 5 times, actually, they're telling me today. በ26 አጋማሽ ላይ የምትገኘው አሜሪካ በታሪኳ አይታው በማታውቀው እጅግ አስከፊና ውስብስብ በሆነ የህልውና ቀውስ ውስጥ ትገኛለች። ይህ ቀውስ በአንድ በኩል ከፕሬዚዳንት ዶናልድ ትራምፕ የግል የአእምሮ መዛባትና የባህሪ መበላሸት የሚመነጭ ሲሆን፣ በሌላ በኩል ደግሞ ሀገሪቱን ለአምባገነንነትና ለውጭ ሰላቶች ጥቃት አጋልጦ የሰጠ የተቋማት መፈራረስ ውጤት ነው። ዛሬ ላይ ሆነን ወደ ዋሽንግተን ስንመለከት የምናየው በአንድ ወቅት የዲሞክራሲ ተምሳሌት የነበረችው ሀገር በገዛ መሪዋ እብደትና በቢሊዮን ዶላሮች ሙስና ስትታመስ፣ በውጭ ግንባር ደግሞ የማይደፈረው ተብሎ የሚቆጠረው ከአሜሪካ የስለላ መረብ በኢራንና በሩሲያ ህብረት ሲጋለጥና ሲመታ ነው። ይህ ዘገባም እነዚህን 3 ታላላቅ ክስተቶች የፕሬዚዳንቱን አእምሯዊ ውድቀት፣ የቢሊዮን ዶላሩን የካሳ ፈንድና በሲአይኤ ላይ የደረሰውን ጥቃት በአንድ ላይ በማሰናሰል የአሜሪካን ውድቀት በጥልቀት ይተነትናል። የውድቀቱ መጀመሪያ የሚጀምረው ከፕሬዚዳንት ትራምፕ የአእምሯዊ ሁኔታ ነው። በ26 ግንቦት ወር ላይ የወጡ መረጃዎች እንደሚያመለክቱት ዶናልድ ትራምፕ ዛሬ ላይ የሚገኙት በስልጣን ወንበር ላይ ሳይሆን በገዛ እብደታቸውና በቅዠት ዓለማቸው ውስጥ አስረው ነው። ከዚህ ቀደም የማይናወጥ ሊቅ ነኝ ይሉ የነበሩት ሰውም ዛሬ ቃላትን መጥፋት፣ ሀሳብን መሰብሰብ አለመቻልና ወደር በሌለው ቁጣ ተውጠው ይታያሉ። የአእምሮ ጤና ባለሙያዎች እንደሚያመለክቱት የፕሬዚዳንቱ የንግግር ዘይቤ በእጅጉ ተለውጧል። ሽመና ዊቭ ብለው የሚጠሩትና ሆን ብለው እንደሚያደርጉት የሚናገሩት የተዘበራረቀ ንግግር በእውነቱ ከሆነ ግን የአእምሯቸው ትኩረት የማጣት ውጤት መሆኑ በግልጽ ይታያል። በፋሲካ ሰሞን በማህበራዊ ሚዲያቸው ላይ ስለ ኢራን የለቀቁት መልእክት የአንድ ጤነኛ መሪ ንግግር ሳይሆን የሰይጣናዊ ድርጊት አብሳሪ ይመስላል። ማክሰኞ የህልም ማመንጫ ቀንና የድልድይ ቀን ይሆናል በማለትም በኢራን ላይ የሰነዘሩ ዛቻ እጅግ የብልግና ቃላትን በመጠቀምና በመጨረሻም አላህ ይመስገን በማለት የደመደሙበት ንግግር የአንድ የኒውክሌር ኃይል ባለቤት ሀገር መሪ ሳይሆን የአእምሮ የተዛባ ግለሰብ ጩኸት መሆኑን ያረጋግጣል። ትራምፕ ዛሬ ላይ የሚገኙት በአእምሮ ዝግመት ወይም ዲሜንሺያ ምልክቶችና በከፍተኛ የባህሪ መዛባት መሃል ሲሆን፣ ይህ ደግሞ በዙሪያቸው ባሉት ቢሊዮነር አጎብጋቢዎች ሳቢያ ይበልጥ እንዲባባስ ሆኗል። በፋሲካ በዓል ለሕፃናት ስለ ክርስቶስ ትንሣኤ ማውራት ሲገባቸው ስለ ጆ ባይደን የፊርማ ማሽን ለረጅም ሰዓታት ሲያወሩ መታየታቸው የሚታወስ ሲሆን፣ አእምሯቸው ምን ያህል በበቀልና በማይረቡ ጉዳዮች እንደተያዘ ትልቅ ምስክር ነበረም። የፕሬዚዳንቱ ንግግር አሁን ላይ ፎኖሚክ ፓራፋሲያ በሚባል የአእምሮ ህመም ምልክት እየተመታ ይገኛል። ቃላትን ማዛባት፣ አረፍተ ነገሮችን መድገምና ድንገት ንግግርን አቋርጦ በማይገናኝ ሀሳብ ውስጥ መጥፋት የዕለት ተዕለት ተግባራቸው ሆኗል። 2 years ago our country was dead. Now we are the hottest country anywhere in the world. የትራምፕ የቅርብ ዘመድ የሆኑት ሜሪ ትራምፕ እንኳን አጎታቸው በአሁኑ ወቅት የትና መቼ እንዳለ በማይለይበት ጊዜ እንዳለና የድንጋጤ ፊት እንደሚያሳዩ ምስክርነታቸውን ሰጥተዋል። ይህ ደግሞ በቤተሰባቸው ውስጥ የነበረው የአልዛይመር በሽታ አሁን ትራምፕ ላይ በይፋ መገለጡን ያመለክታል። ይህ የአእምሮ ሁኔታ በቀጥታ ወደ ሀገሪቱ የሕግ ስርዓት መናድ ተሸጋግሯል። ትራምፕ በገዛ እጃቸው ያቋቋሙት የ1.77 ቢሊዮን ዶላር የጸረ መሳሪያ ፈንድም የአሜሪካን ዲሞክራሲ በይፋ የቀበረ እርምጃ ነው። ይህ ገንዘብ በስሙ ለተበደሉ ሰዎች ካሳ ይባል እንጂ በተግባር ግን ጥር 6 ቀን ካፒቶል ሂል ለወረሩ ወንጀለኞችና ለትራምፕ ታማኝ ለሆኑ የፖለቲካ አጋሮች የሚከፈል ህጋዊ ጉቦ ነው። ፕሬዚዳንቱ የፍትህ ሚኒስቴርን ወደ ግል በቀል መፈጸሚያነት ቀይረውታል። ይህ ፈንድ የተመሰረተው ትራምፕ ከገዛ መንግስታቸው ጋር ባደረጉት አስቂኝ የእርቅ ስምምነት መሆኑ ደግሞ ሙስናው ምን ያህል ስር የሰደደና በታሪክ ታይቶ የማይታወቅ መሆኑን የሚያሳይ ነው። የታክስ ከፋዩ ህዝብ ገንዘብ ዛሬ የወንጀለኞች መሸለሚያና የታማኞች መግዣ ሆኗል። የህግ የበላይነት የሚባለው ጽንሰ ሀሳብ በዋይት ሀውስ ኮሪደሮች ውስጥ ሞቶ ተገኝቷል። ትራምፕ የገቢ ግብርን በታሪፍ ለመተካት የሚያልሙት ቅዠት ደግሞ የኢኮኖሚ እውቀታቸው ከዜሮ በታች መሆኑና ሀገሪቱን ወደ ታላቅ የረሃብና የዋጋ ግሽበት ዘመን እየመሯት መሆኑን ያረጋግጣል። በውስጥ እንዲህ ያለ እብደትና ውዥንብር በነገሰበት ወቅትም የአሜሪካ ጠላቶች ያገኙትን ቀዳዳ በመጠቀም ታሪካዊ ወንጀል ተቀዳጅተዋል። በሐምሌ 2026 የወጡት መረጃዎች እንደሚያመለክቱት የማይደፈረውና የማይነካው የአሜሪካ ማዕከላዊ የስለላ ድርጅት ሲአይኤ በኢራንና በሩሲያ የተቀናጀ ጥቃት በእጅጉ ተወርዷል። በሳውዲ አረቢያና በኢራቅ የሚገኙ የሲአይኤ ዋና ጣቢያዎች በኢራን ድሮኖች አመድ መሆናቸው የአሜሪካንን የስለላ መዋቅር ሙሉ በሙሉ አጋልጦታል። በተለይም በሪያድ የሚገኘው የሲአይኤ ቢሮ በሁለት የተሻሻሉ ድሮኖች የተመታበት መንገድ አሜሪካ በቴክኖሎጂና በመረጃ ረገድ ምን ያህል እንደተበለጠች የሚያሳይ ነው። የመጀመሪያው ድሮን ግንቡን ሲበሳ፣ ሁለተኛው በዚያው ቀዳዳ ገብቶ ሲፈነዳ የሲአይኤ ባለሙያዎች የሚገቡበት ጠፍቶባቸዋል። ይህ ጥቃት የአንድን ቢሮ መውደም ብቻ ሳይሆን የአሜሪካንን የዓለም አቀፍ የደህንነት ዋስትና መቃብር የቆፈረ ነው።
የዚህ ጥቃት እጅግ አስፈሪው ገጽታ ደግሞ የሩሲያ ሚና ነው። ሞስኮ ለቴህራን የሰጠችው ኮሜታ የምትሰኘው የላቀ የሳተላይት መረጃና የቴክኖሎጂ ድጋፍ የአሜሪካን የራዳርና የጥበቃ መረቦች ትርጉም አልባ አድርጓቸዋል። ሩሲያ የአሜሪካን ምስጢር መጋጠሚያዎችና የሲአይኤ መደበቂያ ቦታዎችን ለኢራን አሳልፋ መስጠቷ በሁለቱ ሀገራት መካከል ያለው የውክልና ጦርነት ወደ ማቆሚያ የሌለው ደም መፋሰስ መሸጋገሩን ያሳያል። ሲአይኤ ዛሬ የገዛ ሰራተኞቹን እንኳ መከላከል የሚችልበት ደረጃ ለመውደቁ በትራምፕ አስተዳደር ውስጥ ያለው የደህንነት መላላትና የአመራር ብቃት ማነስ ውጤት ነው። ፕሬዚዳንቱ በዋይት ሀውስ ውስጥ ከራሳቸው ጥላ ጋር ሲጣሉ፣ ጠላቶቻቸው ግን የአሜሪካንን የጀርባ አጥንት ሰብረዋል። ትራምፕ በአሁኑ ወቅት በአካባቢያቸው ያሰባሰቧቸው የካቢኔ አባላትም የችግሩ አካል ናቸው። እነዚህ ቢሊዮነር አጎብጋቢዎች ፕሬዚዳንቱ የሚሉትን ሁሉ ልክ ነህ በማለት የሚቀበሉ እንጂ ስህተታቸውን የሚነግሯቸው አይደሉም። ዋይት ሀውስ ዛሬ የአስተዋይ ሰዎች መነጋገሪያ ሳይሆን የትራምፕን እብደት የሚያሞግሱ ሰዎች መናሪያ ሆኗል። ፕሬዚዳንቱ በአንድ ወቅት ራሳቸውን የሰላም ሰው አድርገው ቢገልጹም ዛሬ ግን ዓለምን ወደ ጦርነት እሳት ውስጥ እየጣሏት ነው። ይህ የሚሆነው ደግሞ የባራክ ኦባማን የታሪክ አሻራዎች ለማጥፋት ካላቸው ጽኑ ጥላቻ የተነሳ ነው። የ2015ቱን የኢራን የኒውክሌር ስምምነት ያፈረሱት ኢራን ስምምነቱን ስላልጠበቀች ሳይሆን ስምምነቱ የኦባማ ስራ ስለነበረ ብቻ ነው። እንዲህ አይነቱ የግል በቀልና ጥላቻ ደግሞ ሀገርንና ዓለምን ለከፍተኛ አደጋ የሚያጋልጥ ነው። በትራምፕ አገዛዝ ስር ያለችው አሜሪካ ዛሬ ወደ አምባገነናዊ ስርዓት በፍጥነት እየተሸጋገረች ነው። የፍትህ ሚኒስቴር የፖለቲካ ተቋሚዎችን ማጥቂያ መሳሪያ ሆኗል። እንደ ቶድ ብላንችና ካሽ ፓቴል ያሉ ታማኝ ተከታዮቻቸው የሕግ የበላይነትን በማፍረስ ለትራምፕ በቀል እያገለገሉ ይገኛሉ። የቀድሞ የኤፍቢአይ ባለሥልጣናትንና በ2026 ምርጫ ላይ ተቃውሞ ሊያስነሱ የሚችሉ ሰዎችን ለማሰር የሚደረገው ዝግጅትም ሀገሪቱን ወደ ከፍተኛ የእርስ በርስ ግጭት ሊከታት እንደሚችል ይገምታል። ትራምፕም ተቃዋሚዎቻችን የአገር ውስጥ አሸባሪዎች ማለት እየፈረጁ ነው። ይህም ሰላማዊ ሰልፈኞችንና ተሟጋቾችን ለማፈን የሚያስችል የሕግ ሽፋን ለመፍጠር ነው። የአሜሪካ ዲሞክራሲ ምሰሶዎች አንድ ባንድ እየተናዱ ነው። ይህ ደግሞ በፕሬዚዳንቱ የአእምሮ ውድቀት ሳቢያ የመጣ ጥፋት ነው። በተጨማሪም ራሳቸውን እንደ ኢየሱስ ክርስቶስ አድርገው የቀረጹበትን በሰው ሰራሽ አስተውሎት የተሰራ ምስል በማህበራዊ ሚዲያ መልቀቃቸውና ከጳጳሱ ጋር ንትርክ ውስጥ መግባታቸው የትዕቢታቸው ደረጃ ከአምላክነት ጋር እየተስተካከለ መሆኑን ያሳያል። ይህ አይነቱ ሜጋሎማኒያ ወይም ራስን እንደ ታላቅ አምላክ የማየት በሽታ አብዛኛውን ጊዜ ከአእምሮ መዛባት ጋር ተያይዞ የሚመጣ ክስተት እንደሆነ ባለሙያዎች ይናገራሉ። ትራምፕ አሁን ላይ ያላቸው ፍላጎት አሜሪካንን መምራት ብቻ ሳይሆን ዓለምን መቆጣጠርና የራሳቸውን ታላቅነት ማረጋገጥ ነው። ኩባን ለመውረር ያላቸው ጉጉት፣ ግሪንላንድን ለመግዛት ያላቸው የቀድሞ ህልምና የኢራን መንግስት ለመገልበጥ ያላቸው ጽኑ እምነትም ፕሬዚዳንቱ ከእውነታው ጋር ተለይተው በራሳቸው የቅዠት ዓለም ውስጥ እየኖሩ መሆናቸውን የሚያሳይ ነው። የሲአይኤ መመታት ደግሞ በአሜሪካ የደህንነት ታሪክ ውስጥ ትልቅ ውርደት ነው። ድሮኖቹ የአሜሪካን የራዳርና የጥበቃ መረቦች አልፎ መሄድ የቻሉትም ሩሲያ ኮሜታ የምትሰኘችውን የሳተላይት መፈለጊያ ቴክኖሎጂ ስላሳጠቀቻቸው ነው። ይህ ቴክኖሎጂ የአሜሪካንን የጂፒኤስ ጠለፋዎችን የመቋቋም አቅም ያለውና ድሮኖቹ ያለምንም ስህተት ኢላማቸው ላይ እንዲያርፉ የሚያደርግ ነው። ሩሲያ ይህን ቴክኖሎጂ ለኢራን መስጠቷ ብቻ ሳይሆን ድሮኖቹ በሩሲያ ግሎናስ ሳተላይት ታግዘው እንዲበሩ ማድረጓም በሩሲያና በአሜሪካ መካከል ያለው የጥላቻ ጦርነት ወደ አዲስ ምዕራፍ መሸጋገሩን ያበስራል። ይህ ጥቃት የአንድን ቢሮ መውደም ብቻ ሳይሆን የአሜሪካን ዓለም አቀፍ የደህንነት ዋስትና መቃብር የቆፈረ ነው። ዛሬ አሜሪካ በሁለት እሳቶች መካከል የምትገኝ ናት። በአንድ በኩል አእምሯቸው የተዳከመና በኩራ የታወሩት ፕሬዚዳንት ሀገሪቱን ወደ አምባገነንነትና ወደ ኢኮኖሚ ድቀት እየመሯት ነው። በሌላ በኩል ደግሞ እንደ ሩሲያና ኢራን ያሉ ኃይሎችም የአሜሪካንን ታላላቅ ተቋማት በየቀኑ እያራከሱና እየመቱ ይገኛሉ። በትራምፕ ፊት የሚታየው ብርቱካናማ ሜካፕ በስሩ ያለውን በሽታና ውድቀት መሸፈን እንደማይችል ሁሉ የዋይት ሀውስ መግለጫዎችም የሀገሪቱን መፈራረስ ሊደብቁ አልቻሉም። ሲአይኤ ዛሬ የቆሰለና የደከመ ተቋም ሆኗል። ሰላዮቹና መኮንኖቹ በጠላት ድሮን እየታደኑ ባለበት በዚህ ወቅትም ፕሬዚዳንቱ ግን ስለ ዲጂታል ትሬዲንግ ካርዶቻቸውና ስለ ራሳቸው ታላቅነት በማውራት ተጠምደዋል። የመካከለኛው ምስራቅ ፖለቲካ ካርታ ከዚህ ጥቃት በኋላ ዳግመኛ እንደ ቀድሞ አይሆንም። ሳውዲ አረቢያና ሌሎች የገልፍ ሀገራት አሜሪካ የገዛ ኤምባሲዋን እንኳን ማስከበር አለመቻሏን ሲመለከቱ የደህንነት አማራጮቻቸውን ወደ ቻይናና ሩሲያ ማዞራቸው አይቀሬ ነው። የሲአይኤ መመታት የአሜሪካን የደህንነት ዋስትና ጥያቄ ውስጥ ከቶታል። ኢራን ደግሞ በአካባቢው ያላት የበላይነት በከፍተኛ ሁኔታ እንዲጨምር አድርጎታል። ይህ ጥቃት ኢራን በራሷ አቅም ብቻ ሳይሆን ከሩሲያ ጋር በመሆን ማንኛውንም የአሜሪካንን ተቋም የመምታት አቅም እንዳላት ለዓለም አሳይታለች። ሲአይኤ ለበርካታ አስርተ ዓመታት በመካከለኛው ምስራቅ የነበረው የበላይነትና የፍርሃት ድባብ አሁን ተገፏል።
በመጨረሻም ይህ የ26ቱ የታላቁ አሜሪካ ውድቀት የሚያስተምረው ትልቅ ቁም ነገር ቢኖር በዘመናዊ ዓለም የቴክኖሎጂና የስለላ መረጃ የበላይነት የጦርነት መልክ ሙሉ በሙሉ እንደሚቀይረው ነው። አሜሪካ በቢሊዮን የሚቆጠር የገነባችው የስለላ መረብ በጥቂት ሺህ ዶላር በሚገመቱ ድሮኖችና በሩሲያ ሳተላይት መረጃ አማካኝነት ሲፈራረስ ማየት የዓለምን የኃይል ሚዛን መለወጡን ያበስራል። ሲአይኤ አሁን የቆሰለ አንበሳ ሆኗል። ነገር ግን የቆስሉ በቀላሉ የሚድን አይደለም። በትራምፕ እብደት የታጀበው የአሜሪካ አመራር ሀገሪቱን ወደ ገሃነም ደጃፍ አድርሷታል። ቀጣዮቹ 2 ዓመት ተኩል ደግሞ ለአሜሪካውያን የሚሆኑት የስቃይና የሞት ሸለቆ መንገዶች ናቸው። ትራምፕ አሁንም ራሳቸውን እንደ አምላክ እየቆጠሩ ዓለምን ወደ ኒውክሌር ጦርነት እሳት እየገፏት ነው። ይህ እብደት መጨረሻው ምን ሊሆን እንደሚችል ማሰብ እንኳን ያስፈራል። የታላቁ አሜሪካ ዘመን አብቅቷል። በፈረሰበት ቦታ ላይ ደግሞ በትራምፕ እብደት የታጀበ አዲስ የጨለማ ስርዓት ነግሷል። ዓለም ይህን ውድቀት በድንጋጤ እያየች ትገኛለች። አሜሪካ ግን ዛሬም በገዛ መሪዋ እጅ መቃብሯ እየተቆፈረ ነው። ዛሬ አሜሪካ በሁለት ሰዓቶች መካከል ትገኛለች። በአንድ በኩል አእምሯቸው የደከመና በኩራት የታጎሩት ፕሬዚዳንት ሀገሪቱን ወደ አምባገነንነትና ወደ ኢኮኖሚ ድቀት እየመሯት መሆኑ እጅግ አሳሳቢ ሆኗል። በሌላ በኩል ደግሞ እንደ ሩሲያና ኢራን እንዲሁም ቻይና ያሉ ሀገራት የአሜሪካንን ታላላቅ ተቋማት በየቀኑ እያፈራረሱ ነው። በትራምፕ ፊት ላይ የሚታየው ብርቱካናማ ሜካፕ በእሱ ያለውን በሽታና ውድቀት መሸፈን እንደማይችል ሁሉ የዋይት ሀውስ መግለጫዎችም የሀገሪቱን መውደቅና የፕሬዚዳንቱን አሁንም ተጽዕኖ ፈጣሪነት እያዳከመ መሆኑን የሚደብቁ አልሆኑም። ሲአይኤ ዛሬ የቆሰለና እጅግ የደከመ ተቋም መሆኑም ለአሜሪካውያን አሁንም በአሳሳቢነቱ የቀጠለ ጉዳይ ሆኗል።